ሚላሴ ለካ ባለሙያ ነው እንዴ? ምን አልሽኝ? ሀሴት ጠራሽኝ እንዴ? ወይ ሀሴት አልኩሽ እንዴ? ቆይ ምን እየሆንሽ ነው? አረ ምንም አልሆንኩም። እንዲሁስ የልጄን ፎቶ ሳየው ያሳለፍኩት ነገር ሁላ ትዝ እያለኝ ነው። እና በዚህ ሰዓትስ ምን እያሰብሽ ነው? ትዝ ቢለሽስ ምን ልታደርጊ ነው? አይ ድንቡሽ ቡሽ ያለው ፊቷን ስላየሁኝ ፊት ለፊቴ እየመጣብኝ ነው። ደሞ ቢሆንስ አሁን በዚህ ሰዓት ታማሻል? አይ 16 አመት ተቃጠላ አንጀት እኮ ነው እማዬ እያለችኝ ያ ፊት ለፊቴ አይጠፋም እያለች ነበር። ከዛ የሚቀጥለው የኔ ልጅ ትምህርት እንዴት ነበር? ቆንጆ ነበር? ምሳሽስ በላሽ በደንብ? አው እማዬ በልቻለሁኝ ግን አልጨረስኩትም። ለምን? በትንሽ እቃ አይደል እንዲያቋጠርኩልሽ? አይ ሆዴ ሞልቶ ነው እያለች ነበር። ግን አባዬ ጎበዝ እያለኝ ነው። ለምን እያለች ነበር። ቆይ እቺ ልጅ እኮ ምን እየሆነች ነው? አትፊታለች እኮ አሁንማ ስትመጣ ይመታታለሁ። አይ እሷንማ ከመታሻት እኔንም ይከፋኛል። እማዬ እሷን እንደትመችያት ግን የተረፈኝ ምግብ አለ ለዛ ልጅ ልስጠው እያለች ነበር ልጅቷ። እማዬም እናቷ የልጅ እናት አው ስጪው፣ ቆይ እኔ ላውጣልሽ አንቺ ትሰጪዋለሽ እያለቻት ነበር። ካዛ ልጅም ደግሞ አመሰግናለሁ እያላት ነበር። ልጅም ደግሞ ልጅ ናት አይደል እየሮወጠች መጣችና አመሰግናለሁ አለኝ እማ እያለቻት ነበር። እናትም ደግሞ ጎበዝ የኔ ልጅ ብላ እቅፍ አድርጋ እየሳመቻት ነበር። ከዛ የሚቀጥለው የዛኔስ ምነው ትቻት በሌትኩኝ ስንት ነገር አለፈኝ። ሜሉ ምን እየሆንሽ ነው? በዛት ጠፍታ ቀርታ ቢሆንስ? አረታይ እንደዛ አይባልም። እና ስለተገኘች እኮ ማመስገን ነው ያለብሽ። ግን ደግሞ ምን ላድርግ ላለፉት 16 አመታት ያሳለፍኩት ነገር ነው አላስችል ብሎኛል። እና ልጄ ተገኘች ብሎ መደሰት ነው ወይስ ደሞስ ማልቀስ ነው ያለብሽ? በሀሴት መጥፋት አንቺ ብቻ አይደለም ተጎዳሽ፣ ሁሉም ተጎድተዋል። እናትሽ መሲ፣ እኔም። ነገር ግን ደግሞ ያንቺ ትንሽ ይበልጣል ብለን ነው ዋጥ አደረግነው ህመማችን። ሁሉም ተጎድተዋል። እኔ ምን ላድርግ ግን የእናት አንጀት ሆኖብኝ ነው እንጂ። ግን ለምን አትረጅኝም? እውነቱን ልንገርሽ ሀሴትን ለማግኘት እኔም ካንቺ በላይ ደክሜያለሁ። እዚህ በመጣች ጊዜ አክስቴ እያለች ስትጠራኝ ቤቱን ደግሞ እሷ ስትመጣ ቤቱን መቆም ታደርገው። ምንም ማዕፀን የተረገማ ቢሆንም ሀሴትን እንደ ልጄ ነበር ማያት። እንዲሁም ደግሞ የሚወዳት አንቺን እንደምትወደሽ ነው እኔንም እሷ የምትወደኝ ነበር። ቅዳሜና እሁድ ከአክስቴ ጋር ነው ማሳልፈው ስትል እኔም ራሱ ፈራሁሽ እንጂ ላሳድገሽ ብዬ ልጠይቀሽ ፈልጌ ነበር። አርብ ማታ ቅዳሜና እሁድ ቤቱን መቆ ስታደርገው እሁድ ደግሞ አንቺ ማታሽ ስትወስጃት ቤቱን በቃ ታዩ። አሁን አልፈዋል። አሁን በሀሴት መጥፋት አንቺ ብቻ እንደተጎዳ አድርገሽ አታስቢው። ሁላችንም ተጎትተናል እያሉ በቃ ተኚ፣ አሁን እንደ ህፃን ልጅ እንዳያጫውተሽ ተኚ ቢላ እሷም እየተኘች ነበር። ነገር ግን ደግሞ የእናት አንጀት ተኝቶም አይተኛ፣ ያው በተኘችበት ትነሳለች። አሁንም ተመልሳ ስትነሳ እቺም ደግሞ እንዴ አንቺ ልጅ ምን እየሆንሽ ነው? አሁንም ተነሳሽ? አሁንም ይሄ ፎቶ ላይ ነሽ እንዴ እያለቻት ነበር። እቺ ሴትዮ አማማት እንዴ? ሜላት፣ አንቺ ሜላት ግን ምን ሆነሽ ነው? በጤናሽ ነው? ምን ሆንሽ?
ምን ሆንኩኝ? በቆምሽ እኮ እየቃዥሽ ነው። አንዴ ትስቂ ያለሽ፣ አንዴ ታለቅሽ ያለሽ። በእንቅልፍ ልብሽ እኮ በቆምሽ እየታቀዥ። አረ ምንም አልሆንኩም። ሰላሜና ሀሴትን አይቼ ነው የሚስቁት የሚጫወቱት ነገር ትዝ ብሎኝ ነው። አረ ሜላት ምን እየሆንሽ ነው? ሰዓቱን እይ ውስቲ። አይ ናፍቆት መቼ ሰዓት ይጠይቃል? ትዝታ ደግሞ መቼ ሰዓት ይጠይቃል? ከዛስ ለምን ትይኛለሽ ግን? ወዶ አይሲቁም አሉ። እንደው ምን ይሻለሻል? ጭራሽ ብለሽ በእግዚአብሔር ስራ መግባት ጀመርሽ። ጭንቀቴን እንዴት ብዬ ባሳየሁሽ። ሆድ የሚከፈት ቢሆንና የውስጤን ባሳየሁሽ ደስ ይለኝ ነበር። ምሽቱ እንዴት ብሎ ነግቶልኝ ብዬ ነው ቁጭ ያልኩት። ምንድነው በዚህ በደረቅ ሌሊት ፎቶ ይዞ ማልቀስ? አሁን ያ ጊዜ አልፈዋል። ከዚህ በኋላ ይህንን ፎቶ ይዘሽ ስታለቅሺ ሳባይሽ በዚህ ደረቅ ሌሊት ነው ራሴ ወጥቼ የሚሄደው። በቃ አምጪ እዛ አስቀምጪው። ለምንድን ነው ሰውን ክፉ የምታደርጊው ግን አንቺ እንዴ? ብላ እሷን ተቆጥታ የእናትም አንጀት ያው አልተኛም እያላት ቢሆን ነገር ግን ለሷ እንትን ብላ እሺ ብላ ተኝታ ነበር። ግን ብትተኝም የልጅ ነገር ልጅ ነው፣ ምንም አልመሰላትም። ሆዴን ብታየውና የውስጤን ብትረጅኝ እያለች ነበር። ነገር ግን አንቺ አትረጅኝም። ለምንድን ነው የማትረጅኝ ነገርስ እያለቻት ነበር። የሀሴት ነገር አንጀቷን ቅጥል አድርጓታል። ልጆች እየተጫወቱ እየመጡ ነበር። እሷም ታናሽ እህቷ እጇን ይዘች ነበር። እጄን ልቀቅኝ እያሳማምሽኝ ነው እያለቻት ነበር። ሰላም ይቺ አንድ ፍሬ ልጅ ምን አሳምሞሽ ነው እንደዛ የምትይው? ኧረ ተይ ሰላም፣ ሰው የሚነግረሽን ነገር ስሚ። አይ በቃ እኔ አልሄድም እናንተ ሄዱ እያለች ነበር ሰላም። በቃ እኔ አልሄድም ብላ ስትመለስ ትንሿ እህት ደግሞ ሰላም አትሄድም እንዴ? ሰላም ካልሄደችማ እኔም አልሄድም እንዴ? አልሰማሽም? አሁን አልሄድም ስትል እሷን መቼስ አቅፌ እሽሮ አልላትም። ናይ ሀሴትዬ ትመታሻታለሽ። ለምንድን ነው የሚመታት? እህቴ አይደለችም እንዴ? ለምን ይመታታል? አሁን በቃ ይቺ ሰላም ደግሞ ጭራሽ እንዲሁ ልብሴን አሳብደኝ ጨርቄን ልታስጠይኝ ነው እንዴ? ልታሳብጀኝ ነው እንዴ? እናንተ ልጆች ምን እየሆናችሁ ነው? ጭራሽ ጨርቄን ልታጥሉኝ ነው እንዴ? ልታሳብዱኝ ነው እንዴ? አረ ሰላም ታይ እግዚአብሔርን ፍሪ እያለቻት ነበር። በቃ ቶሎ በይ ሂጂና አባትሽ ጋር ተጫወቺ። አይ እኔ እኮ ከአባቴ መጫወት አልፈልግም፣ ውጪ ነው የሚጫወተው። ሂጂ ብዬሻለሁኝ፣ ሂጂ። እኔ አልሄድም። በቃ ትንሽ ተጫውተሽ ሂጂ እያለች ነበር። እሷም አልሄድም ብላ ያቺም ታናሽ እህት ደግሞ እሷ ካልሄደች ሰላም ካልሄደች እኔም አልሄድም ብላ ወደ ሰላም እየሄደች ሰላም ደግሞ እቅፍ እያደረገቻት ታይቲ መታሻለች እያለቻት ነበር። አይ አትመታኝም እያለች ሄደች። እሷም ደግሞ ለምንድን ነው የሚመታት? እህቴ አይደለችም እንዴ እያለች ነበር። በቃ እኔ አሳምናታለሁኝ እኔ አሳምኜ አንድ ላይ አብረን እንሄዳለን እንጂ እኔ ማስብቻዬ አልሄድም ብላ ሄዳ እቅፍ እያደረገቻት ነበር። ታማሞች ደግሞ እየተቃቀፉ ነበር። ነገር ግን ደግሞ በኋላ አብሮ እየሄዱ ነበር። እማዬ እኮ አክስቴ ጋር ይሄዳለሁ ብላ እሄዳለች። አይ አክስታችንማ አይደለችንም እና ምንድነት? እኔ ምን አውቃለሁ? ሰላም ምንድን ነው? ራበኝ እንዴ? አሁን አይደል እንደ ቁርስ ባልተሽ ያወጣሽው? አይ ራበኝ። እሺ አሁን እኔ ምን ላድርግ? አረ አሁን እንብላ። አረ ማየት ትገለኛለች። አሁን ባልተን በኋላስ እንዴት እንሆናለን? በቃ እሺ ብላ ነው እማዬ እኮ ለኔ ፍርፍር ነው ያቃጠረችልኝ። እማዬ እኮ አንቺን ነው የምትወደው፣ እኔን እኮ አትወደኝም።
ለዛ ነው እንዴ እንደዛ የምታደርገው? በቃ እንቀያይረው። እኔ ይህንን በላለሁ፣ አንቺ ደግሞ እኔን ትበያለሽ። አይ እኔ እኮ አንቺን በጣም ነው የምወድሽ፣ አንቺንም እኮ በጣም ነው የምወድሽ። በቃ በኋላ አብረን እንበላዋለን፣ ያንቺንም ይሁን የኔን እያሉ ትምህርታቸውን ማየት ይቀጥላሉ። አንዳንዴ ድራማው የእውነት እንትን ይመስላችኋል? ታሪኩ ይዋላ አይደል? ሁሉም ድራማ አይደለም። ነገር ግን ደግሞ አንዳንድ ድራማዎች በቃ የሆነ ነገር የሚሰማችሁ ያክል ነው እንትን የሚያደርገው። ይሄ ነው ኖላዊ ድራማ። ብዙ ነገር አለው። ከዛ የሚቀጥለው አንቺ እህቴ አይደለሽም? አንቺን ነው የምወድሽ እህቴ ስትላት እናቷ ትመጣለች። እናት ስትመጣ እናንተ ልጅ ልታሳብዱኝ ነው እንዴ? አረ አይደለሁኝም። አክስቴን ምንም አልወዳትም። አንቺ ሰላም፣ አንቺ ነሽ አይደል ይሄንን ሁላ ምንም መታቅ ልጅ የምታስተምሪያት? አንቺ ባለጌ፣ አንቺ አይደል እንደ ልጅቷን የምታበላሻት? ቆይ ጥጋብሽን በልክ አርጊው ብለሽ እምቢ ብለሽኛል። ጥጋብሽን በልክ አርጊው ብዬሻለሁ። ነገር ግን ደግሞ ጥጋብሽ በልክ አልሆነም ካላ አሳየሻለሁ እያለቻት ነበር። በቃ እኔም እህቴን ነው የሚወደው፣ እዛ መሄድ አልፈልግም እያለች ነበር ትንሹ እህት። ወይ ጉድ! ይሄ ልጆች ምን ላድርጋቸው? ደሞስ ቢቀር ትገለኛለች። በቃ እንደፈረደብኝ ብቻዬ ልሄዳ። ይሁንልሽ ሰላም፣ በጊዜ ወደ ቤት እንድትገቢ ነግሬሻለሁ። ዋ እነዚህ ልጆች እኮ በቃ እኔን እኮ አሳበዱኝ እያለች ነበር። አባዬ ራበኝ ዛሬ። የኔ ልጅ ራበሽ አይደል? አዎ። ምን አባቴ ላርግሽ? ምንስ ላምጣልሽ? ከፋኝ ብሎ አባትን እያለቀሰ ነበር። ለአንድ ልጄ እንዴትስ አንድ ዳቦ መግዛት አቃተኝ ብሎ ስቅስቅ ብሎ እያለቀሰ ነበር። ልጅም ደግሞ እባክህን አባዬ አታልቅስ እያለች ነበር። እንዴት አላለቅስም? ለአንዲት ፍሬ አንቺ ልጅ መሆን አቃተኝ። በቃ እኔም አለቅሳለሁኝ አንተ ካለቀስክ። አይ አንቺማ አታልቅሽ። ለምን ታለቅሻለሽ? አባዬ እባክህን አታልቅስ። እኔም ላልቅስ እንዴ እያለችው ነበር። ልጅም አባትም ተጨንቀዋል። በቃ ምንም እናቴ ጋር እያለችው ነበር። እናቴ ጋር እዛ ይሻልሻል እንዴ? አዎ ይሻላል። በቃ እሺ አንቺ ካልሽ ደግሞ ጥሩ ነው እሺ እያለ አባትም ስቅስቅ ብሎ እያለቀሰ ልጁን ወዶ ሳይሆን ታኔ ግድ ሆኖበት ወደ እናቱ ቤት ይልካታል። ሰላም እዚህ ጠብቂኝ፣ የትም እንዳትሄጂ። ደሞስ ምን ልታደርጊ ነው? ምንም አላደርግም። የት ልትሄጂ ነው? የትም አልሄድም። እዚህ ጠብቂኝ ብዬሻለሁ፣ እዚህ ጠብቂኝ እያለቻት ትሄዳለች። ነይ እንሂድ። ለልጄ የት ሄደሽ መጣሽ እንዴ? ለልጄ ኬክ ገዝቼ መጣሁ ለሐሴት። የኬኩን ብር ከየት አመጣሽ? እኔ ግዥኝኝ ሲለሽ የለኝም ብለሻል ነበር። አሁን ለሷ ደግሞ እንዴት ብለሽ አገኘሽ? ከየት አመጣሽ? አንቺ ልጅ አርፈሽ ሂጂ ብዬሻለሁኝ። አርፈሽ ሂጂ። በቃ ትንሽ ስጭኝ በኬኩ። ሐሴት ቀስ በይ እባክሽ ትወድቂያለሽ። እሺ ለኔ ትንሽ ስጭኝ በኬኩ። አልሰጥም፣ በአንገቴ ገመድ ቢገባ ራሱ ላንቺ አልሰጥም እያለቻት ነበር። ኖላዊ ድራማ ይሄን ይመስል ነበር። አንዳንዴ እናንተ ሁሉም ድራማ ማለት አይደለም እያልኳችሁ ነበር። አንዳንዴ እናንተ የሆነ ነገር አይታችሁ ወይም ደግሞ ነገር ሰምታችሁ ወዳችሁ ሳይሆን ታጋዳችሁ የሆነ ነገር ይሰማችኋል። እናትም ስታለቅስ እንዲሁም ደግሞ አባትም ለአንድ ፍሬ ልጅ የዳቦ መግዣ አጣሁኝ ብሎ ስቅስቅ ብሎ ሲያለቅስ
እናትም ደግሞ ልጄ ብላ ፎቶ አይታ ያው አንዴ በእንቅልፏ አንዴ ደግሞ ቁጭ ብላ እየቃዠች ስናይ በጣም ድራማ እንደሆነ እያየን ድራማ የሚል ስም እየተሰጠውን ያንን እያየን ግን ወደን ሳይሆን ተገደን ሆና አለ አይደል የሚሰማን ነገር አለ። ኖላዊ ድራማ ይሄን ይመስል ነበር። የሚቀጥለውን አብረን የምናይ ይሆናል። ለዛሬ ደግሞ ይበቃናል። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮቹም ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ባይ ባይ። አመሰግናለሁኝ። በዚህም ልክ ከጎኔ ለሆናችሁ አመሰግናለሁ። እንዲሁም ደግሞ አዳዲሶች ካላችሁ አበረታቱኝ እላለሁ። በያላችሁበት ሼር ቆዩልኝ።